ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ሀገራዊ የምክክር ጉባኤው ከቀረቡለት ምክረ ሀሳቦች ውስጥ 99% የሚሆኑትን በሙሉ ስምምነት ሲያጸድቅ 1% የሚሆኑ ምክረ ሀሳቦችን በልዩነት ማጽደቁ ተጠቁሟል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ከውጭ ምንዛሪ ተመን ጋር በተያያዘ የ3 ቢሊዮን ብር ኪሳራ እንደገጠመው የኦዲት ሪፖርት አመላክቷል። ሌሎችንም ይዘናል። አብራችን ቆዩ። ሀገራዊ የምክክር ጉባኤው ከቀረቡለት ምክረ ሀሳቦች ውስጥ 99% የሚሆኑትን በሙሉ ስምምነት ሲያጸድቅ 1% የሚሆኑ ምክረ ሀሳቦችን በልዩነት ማጽደቁ ተጠቆመ። በ8 መሰረታዊ አጀንዳዎች ላይ ላለፉት 40 ቀናት ሲመክር የቆየው የኢትዮጵያ ሀገራዊ ምክክር 400 የሚሆኑ ምክረ ሀሳቦችን በማጽደቅ የተጠናቀቀ ሲሆን ሂደቱ የገለልተኝነት ጥያቄ የነበረበት፣ የአንድን ወገን ፍላጎት ለመጫን ግፊት የነበረበት፣ ጭቅጭቅና ተስፋ መቁረጥ የተሞሉበት፣ በሌላ በኩል ደግሞ ደስታና ተስፋ የተሞሉ ቀኖችም የታለፉበት እንደነበር የኢዜማ ከፍተኛ አመራር የሆኑት አርክቴክት ዮሐንስ መኮንን ተናግረዋል። የአዲስ አበባን ጨምሮ የፌዴራል ከተሞች አደረጃጀትን በተመለከተው አጀንዳ ላይ እንዲመክር የተዋቀረው ቡድን አባልና ተሳታፊ የነበሩት የኢዜማው ተወካይ አርክቴክት ዮሐንስ ሀገራዊ ምክክሩ መጠናቀቁን ተከትሎ ሂደቱን የተመለከተ አጭር ምልከታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። አርክቴክት ዮሐንስ በምክክር ሂደቱ ወገንተኛ ያልናቸውን ኮሚሽነሮችና አስተባባሪዎችን ፊት ለፊት ተጋፍጠናል፣ ከአንዴም ሁለቴ አሳሳቢ ያልናቸውን የመርህና የአካሄድ ጥሰቶች በፍጥነት እንዲታረሙ በህጋዊ መንገድ በደብዳቤ ጠይቀናል፣ የኮሚሽነሮቹን ምክር ቤትን በአካል ተገኝተን ሞግተናል፣ በአስረጂ ወይንም ኤክስፐርት ስም የአንድ ወገን ፍላጎት ሳይንስ አስመስለው ሊጭኑብን የመጡ ባለሙያዎችን አጋልጠን ከጉባኤው አስወጥተናል ብለዋል። ከዚህ ቀደም ገጥሟቸው የማያውቅ ከፍተኛ ጫና ከውስጥም ከውጭም ማስተናገዳቸውን የጠቆሙት አርክቴክት ዮሐንስ በብስጭት እያለቀስን ተስፋ ቆርጠን ስብሰባውን ጥለን የወጣንባቸው ዕለታት እንደነበሩ ሁሉ በሌላ በኩል ደግሞ በደስታና በተስፋ ተሞልተን እየፈነደቅን ቀኑ አልበቃ ብሎን አድረን ጭምር የሰራንባቸው እጥፍ ድርብ አጋጣሚዎችም ነበሩ። ነገር ግን ከኢትዮጵያዊ አቋማችን ከዜግነት ክብራችን ዝንፍ አላልንም፣ ለምንም ለማንም አላጎነበስንም ብለዋል። ይህ ሁሉ ድብልቅልቅ መራራና ጣፋጭ ስሜቶች የተፈራረቁበት ሀገራዊ የምክክር ሂደት አርብ ነሐሴ 15 ቀን 2018 ዓ.ም ምሽት ላይ 4000 ተመካካሪዎች በታደሙበት ጉባኤ 400 የሚሆኑ ምክረ ሀሳቦችን በማጽደቅ መጠናቀቁን ገልጸዋል። ከጸደቁት 400 ምክረ ሀሳቦች ውስጥ 396ቱ ወይንም 99% የሚሆኑት በሙሉ ስምምነት የጸደቁ ሲሆን 4 ምክረ ሀሳቦች ደግሞ በልዩነት መጽደቃቸውን ጠቁመዋል። 4ቱ የልዩነት ነጥቦችም የሀገሪቱ ፕሬዝዳንት አመራረጥ፣ በሀገሪቱ ሰንደቅ ዓላማ ላይ የሚቀመጠው አርማ፣ የፌዴሬሽን ምክር ቤት አባላት አመራረጥና አዲስ አበባ የኦሮሚያ ርዕሰ ከተማ በህገ መንግስት ላይ መጻፍ አለበት የሚሉት ጉዳዮች መሆናቸውን ጠቁመዋል። እነዚህ 4 ጉዳዮች የልዩነት ምክረ ሀሳብ መሆናቸው በመርሃ ግብሩ መዝጊያ ላይ በይፋ በንባብ ተደምጠው የምክክር ኮሚሽኑ እንዲረከባቸው መደረጉንም ገልጸዋል። በምክክሩ የተሳተፉ የሪፖርተር ምንጮች አዲስ አበባን በተመለከተው ጉዳይ ላይ በልዩነት የቀረቡት 2 ምክረ ሀሳቦች መሆናቸውን ጠቁመዋል። አንደኛው ምክረ ሀሳብ አዲስ አበባ ከተማ የኦሮሚያ ክልል ዋና ከተማ መሆኗ በፌዴራል ህገ መንግስት ላይ እንዲደነገግ የሚጠይቅ ሲሆን፣ ሌላኛው የልዩነት ምክረ ሀሳብ ደግሞ ክልሎች የራሳቸውን ዋና ከተማና የመንግስት መቀመጫ በየራሳቸው ክልላዊ ህገ መንግስት ላይ ማስቀመጥ እንደሚችሉ የሚገልጽ ድንጋጌ በሀገሪቱ ህገ መንግስት ላይ ይቀመጥ የሚል መሆኑን ገልጸዋል። አርክቴክት ዮሐንስ እንደገለጹት ደግሞ 4ቱ የልዩነት ምክረ ሀሳቦች ላይ ቀድሞ ታስቦ የነበረው የድምጽ ብልጫ የውሳኔ አሰጣጥ ታጥፎ የምክክር ኮሚሽኑ ከታች ጀምሮ የተፈራረምንባቸውን ቃለ ጉባኤዎች በጥልቀት በመመርመር የመጨረሻ ውሳኔ እንደሚሰጥባቸው ያሳወቀ መሆኑን በመጠቆም ጉዳዩን በቅርበት መከታተል ግን ያስፈልጋል ብለዋል። በምክክር ሂደቱ ተሳታፊ የነበሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተመሳሳይ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንዲመከሩባቸው ከቀረቡት 400 ከሚጠጉ አበይት ጉዳዮች ወይንም ምክረ ሀሳቦች ኢትዮጵያውያን ተደማምጠውና አንዱ የሌላውን ህመም ተረድተው ወደ አንድ በመሰብሰብ በ99% በሚሆኑት ላይ ሙሉ በሙሉ ስምምነት ላይ መድረስ ተችሏል። አንድ አይነት ድምዳሜ ላይ ባልተደረሰባቸው በ4 ጉዳዮች ላይ ብቻ በአማራጭ መፍትሄዎች እንዲታለፉ በሙሉ መግባባት ላይ ተደርሷል ብለዋል።
ይህም ሂደቱ እስካሁን በዓለም ላይ ከሰማናቸው የምክክር ሂደቶች እጅጉን በምሳሌነት የሚጠቀስና አስደናቂ አድርጎታል። ሀገር የምትገነባውና ኢትዮጵያ የምትጸናው በትክክልም በዚህ የሰለጠነ መንገድ ነው ብለዋል። በዚህ የምክክር ሂደት የተለየ አሸናፊና ተሸናፊ ፈጽሞ አልተፈጠረም፣ ይልቁንም ኢትዮጵያ አሸንፋለች ያሉት ከንቲባ አዳነች፣ ነገር ግን ዛሬ ተመካክረን በእነዚህ ጉዳዮች ላይ ተግባብተናል ማለት ምንም አይነት ልዩነቶች አያጋጥሙንም ማለት አይደለም ብለዋል። ቢሆንም ልዩነትን በመመካከርና በሰለጠነ መንገድ መፍታት የተጀመረ በመሆኑ ከእንግዲህ ወደ ኋላ አንመለስም። ከእንግዲህ ልጆቻችን ልዩነቶቻቸውን በጠመንጃ ለመፍታት እርስ በርስ አይገዳደሉም። ይህ የጦርነት ዕዳ ወደ እነሱ አይተላለፍም ሲሉ እምነታቸውን ገልጸዋል። የፌዴራል ከፍተኛ ፍርድ ቤት ሳንፎርድ ዓለም አቀፍ ትምህርት ቤት ከ100 በላይ የሀገር ውስጥ ነባር ተማሪዎችን በማሰናበት አዳዲስ ተማሪዎችን ለመመዝገብ ያወጣውን ማስታወቂያ አገደ። የሳንፎርድ ዓለም አቀፍ ትምህርት ቤት ከ100 በላይ የሚሆኑ የሀገር ውስጥ ወላጆች በተቋሙ የሚያስተምሯቸውን ልጆች ከትምህርት ቤቱ ጋር ያላቸው ውል መቋረጡን ያሳወቀበትን ውሳኔና ነባር ተማሪዎች ያላቸውን ቦታ ለሌሎች አዳዲስ ተማሪዎች ለመስጠት ያወጣውን ማስታወቂያ እንዳይፈጸም የፌዴራል ከፍተኛ ፍርድ ቤት ነሐሴ 13 ቀን 2018 ዓ.ም የእግድ ትዕዛዝ አስተላልፏል። ፍርድ ቤቱ የእግድ ውሳኔውን ያሳለፈው የተማሪዎቹ ወላጆች ባቀረቡት የይግባኝ ቅሬታ ሲሆን ይህም ወላጆች የትምህርት ቤት ክፍያን በውጭ ምንዛሬ እየተተመነ በሚከፍሉበት ዕለት ባለው ምንዛሪ መጠን ታስቦ ክፈሉ መባላቸውን፣ ክፍያን ማስማማት፣ የካፒታል ሌቪና የሬጅስትሬሽን ክፍያ ስርዓት እንዲሁም የወላጆች ስነ ምግባር ደንብ መውጣትን አስመልክቶ ለፌዴራል የመጀመሪያ ደረጃ ፍርድ ቤት ክሳቸውን አቅርበው እንደነበርና ፍርድ ቤቱም ሃርሞናይዜሽን ወይንም ክፍያን ማስማማት በሚል በተለያዩ ትምህርት ቤቱ ባወጣቸው የክፍያ እርከኖች ያሉ ወላጆችን ወደ ከፍተኛ እርከን በማሻገር የክፍያ ማስማማት ወይንም ማጣጣም ነው ብለው ቦርዱ የወሰነው ውሳኔ ወላጆች ጭማሪ ስለሆነ በሚመለከተው የጭማሪ አፈቃቀድ ደንብ እንደ ጭማሪ ታይቶ መፈቀድ ይኖርበታል ብለው ያቀረቡትን አቤቱታ ውድቅ በማድረግ ይህ የክፍያ ማጣጣም እንደ ጭማሪ እንደማይታይና ክፍያውንም መክፈል እንደሚገባቸው መወሰኑን ያቀረቡት የይግባኝ ቅሬታ ያስረዳል። ይህ አይነቱ አከፋፈል የማስተካከያ ክፍያ እንጂ ተጨማሪ ክፍያ ሊባል እንደማይችል ትምህርት ቤቱ ቢገልጽም ይግባኝ ባዮች ማለትም የተማሪዎች ወላጆች ደግሞ በታችኛው እርከን ያሉ ነባር ወላጆች ላይ የ60 በመቶና የ20 በመቶ በዶላር ተመን ጭማሪ ስላስከተለባቸው ይህ ማስማማት ቢሆን ኖሮ ከፍ ያለውን ዝቅ ያለውን ከፍ አድርጎ አማካይ የክፍያ ስርዓት ይፈጠራል እንጂ ሁሉም ወደ አዲሱና ከፍተኛው እርከን ማሻገር ከፍተኛ ጭማሪ ስለሆነ የመጀመሪያ ደረጃ ፍርድ ቤትን ውሳኔ ለከፍተኛ ፍርድ ቤት ይግባኝ በማለት ሚያዝያ 14 ቀን 2018 ዓ.ም በዋለው ችሎት ውሳኔው መሻሩ በአቤቱታቸው ተመላክቷል። በመሆኑም ተጨማሪ የትምህርት ክፍያ፣ የምዝገባና የካፒታል ሌቪ ክፍያዎች ሊፈጽሙ እንደማይገባና ቀደም ብሎ ሲከፍሉት በነበረው መሰረት እንዲያስተናግዳቸው ተወስኖ እንደነበር ያስታውሳል። ሆኖም ትምህርት ቤቱ የፍርድ ቤቱን ውሳኔ በመተው በራሱ ውሳኔ መሰረት ክፍያ ያልፈጸሙ ተማሪዎችን ትራንስክሪፕት፣ የውጤት ማስረጃ፣ የምርቃት ፕሮግራምና ሌሎች አገልግሎቶችን አልሰጥም ማለቱን ለፍርድ ቤቱ የቀረበው ቅሬታ ይገልጻል። ጭማሪ ከመደረጉ በፊት ወላጆች ይከፍሉት የነበረው $1 በ57 ብር ተባዝቶ ሲከፍሉ እንደነበር መልስ ሰጪ ማለትም ትምህርት ቤቱ በፍርድ ቤት ቀርቦ ያመነው ሆኖ ሳለ የትምህርት ቤቱ መከራከሪያ ግን ይግባኝ ሰሚው ችሎት በሰጠው ውሳኔ $1 በ57 ብር ተባዝቶ ይከፈል አላለም የሚል ነው ተብሏል። ነገር ግን ጭማሪ ከመደረጉ በፊት $1 በ57 ብር ተባዝቶ ሲከፍሉ መቆየታቸው ባላከራከረበት ሁኔታ ፍርድ ቤቱ ጭማሪ ከመደረጉ በፊት ይከፍሉ በነበረው ይክፈሉ ማለቱ $1 በ57 ብር ተባዝቶ መሆኑ ግልጽ መሆኑን የይግባኝ ቅሬታው ዝርዝር ያስረዳል። በመሆኑም በውሳኔው ላይ ጭማሪ ከመደረጉ በፊት ይፈጽሙት የነበረውን ክፍያ $1 በ57 ብር ተባዝቶ ሊከፍሉ ይገባል ተብሎ እንዲጨምር አቤቱታ አቅራቢዎች ጠይቀዋል። በተጨማሪም መልስ ሰጪ ማለትም ትምህርት ቤቱ በችሎቱ ላቀረቡት ቅሬታ ወጪና ኪሳራ እንዲከፍል እንዲወሰንበትም ጠይቀዋል። ይህን የይግባኝ ቅሬታ መሰረት በማድረግም የፌዴራል ከፍተኛ ፍርድ ቤት ነሐሴ 4 ቀን 2018 ዓ.ም ለሁሉም ይግባኝ ባዮች ልጆች ተማሪዎች ከትምህርት ቤቱ ጋር ያላቸውን ውል ማቋረጡን ያሳወቀበትን ውሳኔ እንዲሁም የይግባኝ ባዮች ልጆች በትምህርት ቤቱ ያላቸውን ቦታ ለሌሎች አዲስ ተማሪዎች ለመስጠት ያወጣው ማስታወቂያ ሳይፈጸም
እንዲቆይ አግዷል። በተጨማሪም ፍርድ ቤቶች መደበኛ ስራቸውን ሲጀምሩ መዝገቡ ቀጠሮ እንዲይዝ ለችሎት እንዲቀርብም አዟል። ሪፖርተር ስለ ጉዳዩ ማብራሪያ የጠየቃቸው የትምህርት ቤቱ የቦርድ ሰብሳቢና በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር ብሩክ ኃይሌ ቦርዱ ጉዳዩን ገና እየተመለከተው መሆኑን በመግለጽ በእኛ በኩል ገና ነው፣ ምንም ነገር የለም በማለት ተጨማሪ ማብራሪያ ከመስጠት ተቆጥበዋል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ ከውጭ ምንዛሬ ተመን ጋር በተያያዘ የ3 ቢሊዮን ብር ኪሳራ እንደገጠመው የኦዲት ሪፖርት አመለከተ። የድርጅቱ ከውጭ ሀገር ከሚገባ ስኳር ሽያጭ ያገኘው ገቢ በጣም መቀነሱ ተጠቁሟል። የኢትዮጵያ ስኳር ኢንዱስትሪ ግሩፕን ወቅታዊ የፋይናንስ ሁኔታ፣ እያጋጠሙት የሚገኙ የጸጥታና የተፈጥሮ ፈተናዎች እንዲሁም የፋብሪካዎቹ አጠቃላይ ቁመና ላይ የተዘጋጀው አጠቃላይ የኦዲት ሪፖርት እንዳመለከተው ተቋሙ በ2016 በጀት ዓመት የ5.4 ቢሊዮን ብር አጠቃላይ ኪሳራ አስመዝግቧል። በመንግስት የኦዲት አገልግሎት ኮርፖሬሽን የተሰራው የኦዲት ሪፖርት በኢትዮጵያ ኢንቨስትመንት ሆልዲንግስ እና የቦርድ ሰብሳቢው አቶ ግርማ ብሩ የጸደቀ ሲሆን በሪፖርቱ የግሩፑ የ2016 ዓ.ም ገቢ 8.2 ቢሊዮን ብር እንደነበረና ከሀገር ውስጥ ነጭ ስኳር ሽያጭ 7 ቢሊዮን ብር ሲገኝ ከውጭ ሀገር ከሚገባ ስኳር ሽያጭ የተገኘው ገቢ ግን ከቀደመው ዓመት ከነበረው 1.3 ቢሊዮን ብር ወደ 250 ሚሊዮን ብር መውረዱ ተጠቁሟል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ በ2016 ካስመዘገበው ኪሳራ ውስጥ 3 ቢሊዮን ብሩ በውጭ ምንዛሬ ተመን ለውጥና ተያያዥ ጉዳይ ምክንያት የመጣ ነው። የግሩፑ አጠቃላይ ሀብት በ179 ቢሊዮን ብር የደረሰ ሲሆን የረጅም ጊዜ ብድሩ ከ51 ቢሊዮን ብር ወደ 59 ቢሊዮን ብር ጨምሯል። መንግስት አሁንም ያልተጠናቀቁና የተቋረጡ ፕሮጀክቶችን ስራ ለማስጀመር ለግል ባለሀብቶች የመሸጥ ወይንም በጋራ የመስራት አማራጮችን በማየት ላይ ይገኛል። በሪፖርቱ ወንጂ ሸዋ ስኳር ፋብሪካ በ2010 የፖለቲካ አለመረጋጋት ወቅት በወደሙ የሸንኮራ አገዳ ማሳዎች ምክንያት የ367 ሚሊዮን ብር ውድመት ደርሶበታል ያለ ሲሆን በውጪ ሂሳብ አሰራር ክፍተት ደግሞ እንደ አርጆ፣ ኦሞኩራዝ 2 እና 3 ከሰምና ጣና በለስ ባሉ ፋብሪካዎች እየተሸጠ ምንም አይነት ወጪ ባለመመደቡ የስኳር ማምረቻ ወጪው ከተገነባው በላይ ተጋኖ እንዲቀርብ አድርጓል። በመሆኑም ኦዲተሮች የቀረበውን የ4.4 ቢሊዮን ብር የማምረቻ ወጪ ማረጋገጥ አልቻሉም ተብሏል። ግሩፑ 186,000 ሄክታር መሬት በማስተዳደር ላይ እንደሚገኝ የጠቆመው ሪፖርቱ ድርጅቱ በዓመት እስከ 600,000 ቶን ስኳር ማምረት ቢችልም በአሁኑ ወቅት የሚያመርተው ከ325,000 እስከ 400,000 ቶን ስኳር ብቻ ነው። የወልቃይት ፋብሪካ ደግሞ በጦርነት ምክንያት ሙሉ በሙሉ ስራ ያቆመ ሲሆን ቦታው በታጠቁ ኃይሎች ቁጥጥር ስር በመዋሉ 11.7 ቢሊዮን ብር ኪሳራ እንደገጠመውና ፕሮጀክቱን ለማጠናቀቅ ተጨማሪ 42 ቢሊዮን ብር ብድር እንደሚያስፈልገው ተመላክቷል። ጣና በለስና ከሰም የስኳር ፋብሪካዎች በአጠቃላይ 900 ሚሊዮን ብር ገደማ ዕዳ አለባቸውም ተብሏል። የኢትዮጵያ ስኳር ኢንዱስትሪ ግሩፕ የኪሳራ መጠኑን መቀነስ ቢችልም የጸጥታ ችግር፣ የፋይናንስ እጥረትና የአሰራር ጉድለቶች አሁንም ለዘርፉ ግዙፍ ፈተና ሆነው ቀጥለዋል። ግሩፑ በ2020 ዓ.ም በዓመት 726,000 ቶን የሚሆነውን የሀገር ውስጥ የስኳር ፍላጎት በ2028 ለማሟላት ግብ ይዟል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።